የፍርድ እስረኞች ወደ ሮም ተጓዙ። በልዩ ፍቃድ የፍርድ እስረኞች ለኢዮቤልዩ ወደ ሮም ተጓዙ። የመጨረሻው የኢዮቤልዩ የተስፋ መርሃ ግብር በዓለም ላሉ እስረኞች ታቅዶ የነበረ ሲሆን በዚህም መሰረት የተወሰኑ እስረኞች የዚህ በረከት ተካፋይ መሆን ችለዋል። በስፔን ቫሌንሻ የእስር ቤት ሚኒስቴር ዳይሬክተር አቶ ቪክተር አጓዶ ይዘው ከሄዱት የእስረኞች ቡድን መካከል አብዛኞቹ እስረኞች ከ12 ዓመታት በላይ በእስር ላይ የቆዩ ናቸው። በዚህ የልዩ ፍቃድ ኢዮቤልዩ ተስፋ ከእስር ግንቦች የሚሻገር እንደሆነ ሕያው ምስክር መሆን ችለዋል። በአጠቃላይ 13 የሚሆኑ ሰዎችን ከያዘው የስፔን ቫሌንሻ የእስረኞች ቡድን 6ቱ የሁለተኛና የሶስተኛ ደረጃ ታራሚዎች ማለትም ከወንጀላቸው ክብደት አንጻር እምብዛም ጥበቃ ከማይጠናከርበት የእስር ቤት ምድብ የመጡ ነበሩ። ቢሮክራሲው ረጅም ሂደት የነበረው ቢሆንም ምንም አይነት ችግር ሳይገጥመን በሰላም ተጠናቋል ያሉት አቶ ቪክተር አጓዶ ለረጅም ጊዜ የሚያውቋቸውን እስረኞች መምረጣቸውንም አስታውቀዋል። ምንም እንኳን የሚገኙት እስር ቤት ቢሆንም ቅዳሴ የሚካፈሉና የእምነት ሰዎች ናቸው። ከሁኔታቸውና ከአመለካከታቸው አንጻር ይህ ዕድል እንደሚያስፈልጋቸው አምነን ያመጣናቸው ሲሉ ስለ ታራሚዎቹ ተጨማሪ ምስክርነት ሰጥተዋል። ዘገባውን ያገኘ ነው ከካቶሊክ ኒውስ ኤጀንሲ ማኅበራዊ ድረገጽ ነው።